የአርሰናሉ የቆመ ኳስ አሰልጣኝ ኒኮላ ዮቨር አርሰናል የቆሙ ኳሶችን ተጠቅሞ ጎሎችን ባስቆጠረ ቁጥር የጉርሻ ክፍያ ይፈጸምለታል። በዚህ የውድድር ዓመት አርሰናል ዋንጫዎችን አሸንፎ የውድድር ዓመቱን የሚያጠናቅቅ ከሆነ በፍጹም ሊዘነጉ ከማይችሉ የአርቴታ የኮቺንግ ስታፍ አባላት መካከል አንዱ ይህ የአርሰናል የቆመ ኳስ አሰልጣኝና የአርቴታ የቀኝ እጅ እንደሆነ የሚነገርለት ኒኮላስ ዮቨር ነው። በውድድር ዓመቱ አርሰናል በቆመ ኳሶች ብቻ በርካታ ጎሎችን በማስቆጠር በእንግሊዝ ብሎም በአውሮፓ ቀዳሚው ቡድን መሆኑን እየተመለከትን እንገኛለን። እናም ልክ እንደቀደመው ጊዜ ሁሉ በአሁኑ ጊዜም የቆመ ኳሶች አገልግሎት ላይ በድጋሚ እየዋሉ ይገኛሉ። ታዲያ የቆመ ኳስን በደንብ ማስተር ያደረገና በቆመ ኳስ ላይ እጅግ በጣም የተራቀቀ ሰው እንደሆነ ይነገርለታል። ይህ የአርሰናል የቆመ ኳስ አሰልጣኝ ኒኮላስ ዮቨር በአርሰናል ምን አይነት ሚናን እየተወጣ ይገኛል? የአርቴታ የቀኝ እጅና የክለቡ ወሳኝ ሰው ነው ስንል ምን ምክንያቶችን መጥቀስ እንችላለን? ከዚህም በተጨማሪ አሰልጣኙ ከዚህ በኋላ በሚመጡት የመጨረሻ ሳምንታት ጨዋታዎች ላይ ምን አይነት ሚናን በቆመ ኳሶች ዙሪያ ሊወጣ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። እንደዚህ አይነት ዘገባዎች ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ፕሮግራማችን ደግሞ ለሌሎች ተደራሽ እንዲሆን ፕሮግራሙን ላይክ ማድረጋችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዛሬው ዝግጅቶቻችን ላይ ከእናንተ ጋር ተገናኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል አንደኛው የኒኮላስ ዮቨር ጉዳይ ነው። እንግዲህ ኒኮላስ ዮቨር በአርሰናል እጅግ በጣም ወሳኝና ቁልፍ ከሚባሉ ሰዎች መካከል አንደኛውና ተጠቃሹ ሰው ነው እና እንደውም በአርቴታ ለዓመታት በኮቺንግ ስታፍ ውስጥ የአርቴታ የቀኝ እጅ ሆነው ትልቅ ስራን እየሰሩ ነው ከሚባልላቸው ሰዎች መካከል አንዱ ኒኮላስ ዮቨር ተጠቃሽ ሰው መሆኑን በርካቶች ይናገራሉ። ምናልባት ከዚህ ቀደም እንደነ ካርሎስ ኩዊስታ አይነት የአርቴታን ትልቅ ስራ ከጀርባ ሆነው በመደገፍ ትልቅ ስራን ይሰሩ የነበሩ ሰዎች ስማቸው በከፍታ ሁኔታ ይጠቀሳል። ከዚህ በተጨማሪ ግብ ጠባቂው አሰልጣኝ ኢናኪ፣ እንዲሁ ደግሞ የቡድኑ የአርሰናል ምክትል አሰልጣኝ አልበርት ስቲቨንበርግ ከአርቴታ ጀርባ ሆነው እኛም ማናየውን ከመጋረጃ ጀርባ ያለውን ብዙ ስራ የሚሰሩ የአርቴታ የቀኝ እጆች እንደሆኑ ይነገርላቸዋል። ነገር ግን ደግሞ ያለፉትን የአርሰናል የስኬት ጊዜያት ብለን ስንል አርሰናል በተለይ ደግሞ በአውሮፓ መድረክ በእንግሊዝ ፕሪሚየር ሊግ ተፎካካሪ ቡድን እንዲሆን ካስቻሉት ነገሮች መካከል አንዱ የዚህ የኒኮላስ ዮቨር ጉዳይ ነው። ከዚህ ቀደም ስለ ኒኮላስ ዮቨር አንድ ወይም ሁለት ጊዜ ፕሮግራም ሰርቼ እንደነበረ አስታውሳለሁ። በተለይም ደግሞ አሰልጣኙ ምን አይነት ሚናን በአርሰናል የሚወጣ አሰልጣኝ ነው ከሚለው ጉዳይ ጋር ተያይዞ በደንብ ስለዚህ ሰው ያብራራውባቸው ሁለት ፕሮግራሞች አሉና እነዛን መለስ ብላችሁ ልትመለከቷቸው ትችላላችሁ። ነገር ግን አሁን የአርሰናል የቆመ ኳስ አሰልጣኝ ብቻም ሳይሆን እንደገና ደግሞ እግር ኳስ እንዲቀየር የእግር ኳስ አብዮት እንደገና ተመልሶ እንዲሻሻል እያደረገ የሚገኝ አሰልጣኝ ነው። ከዚህ ቀደም ለምሳሌ ስለ እግር ኳስ ካነሳን ወይ ደግሞ እግር ኳስን የተመለከቱ አንዳንድ ታሪኮችን ስናገላብጥ በእግር ኳስ የቆመ ኳስ የሚተገበረባቸው ዓመታት ነበሩ። ለምሳሌ ረጃጅም ኳሶች፣ ሎንግ ቦሎች፣ ከዚህ በተጨማሪ ደግሞ የማዕዘን ምቶች፣ የቅጣት ምቶችን የምንመለከትባቸው ጊዜያት ነበሩ። በኋላ እግር ኳስ እየተሻሻለ መጣና እዚህ ነገር ላይ ብዙም ትኩረት የሚያደርጉ ቡድኖች መመልከት አቆምን። ግን ደግሞ ሚድ ቴብል ላይ ወይም ደግሞ ለአለመውረድ የሚጫወቱ ቡድኖች በተደጋጋሚ ጊዜ ይህን ነገር ሲያደርጉት እንመለከት ነበር። ለምሳሌ አንዱ ማሳያ የቶኒ ፑሊሱ ዌስት ብሮሚች አልቢየን አንዱ ለዚህ ተጠቃሽ መሆን ይችላል። ከዚህ በተጨማሪ ደግሞ ሌላኛውን ቡድን እንጥቀስ ብለን ካልን በዛው በእንግሊዝ ውስጥ ስቶክ ሲቲ የተባለ እጅግ በጣም አደገኛ ክለብ እንደነበረ ይታወቃል። በተለይ ሮሪ ዴላፕ የሚወረውራቸው አደገኛ የጁሮራ ኳሶች በቀጥታ ለጎልነት የሚያመሩ ስለነበሩ ስቶክ ሲቲን የሚገጥሙ ክለቦች በዚህ ጉዳይ በጣም ሲጠቁ እንደነበር ይታወሳል። በኋላ ግን ሴት ፒስ ላይ ብዙም ጠንከር ብሎ የሚሄዱ ክለቦች አልነበሩም። አሁን በቅርብ ጊዜያት ግን በቅርብ ዓመታት የሴት ፒስ አሰልጣኞች በተደጋጋሚ ጊዜ እየተመለከትን እንገኛለን። ሴት ፒስ ላይ በደንብ ጠንከር ብለው የሚሰሩ ሰዎች ደግሞ በክለባቸው ውስጥ ውጤቶችን ሲያመጡ እናያለን።
አርቴታ አንድ የሆነ አፕሮች አለው ወይም አንድ የሆነ የእግር ኳስ አስተሳሰብ አለው። ይኸው ምንድነው የሚለውን ስንመለከት በዋንጫ ፉክክር ላይ አሸንፎ የዋንጫ ባለቤት ለመሆን ዋንጫዎችን ለማሸነፍ ጥቃቅን የሆኑ ማርጂኖችን ወይም ደግሞ ጥቃቅን የሆኑ ልዩነቶችን የግድ ማጥበብና እነዛን ልዩነቶች ወደ ራስ ማምጣት ያስፈልጋል የሚል እምነት አለው። እንደውም አርሰናል ከአንዴም ሁለት ጊዜ በፕሪሚየር ሊግ ዋንጫ ከማንቸስተር ሲቲ ጋር ተፎካክሮ ዋንጫ ባጣባቸው ጊዜያት አርቴታ እነዛን ዋንጫዎች ያጣነው በስሞል ማርጂኖች ወይም ደግሞ ጥቃቅን በሚባሉ ክፍተቶች ነው እነዛን ዋንጫዎች ያጣነው የሚል እምነት አለው እና በእግር ኳስ አሁን የትኛውን ቡድን የሚያደርገውን መደበኛ ነገር ማድረግ በክለቦች በኩል የተለመደ ነው። ለምሳሌ ሌሎቹ ቡድኖች ጥሩ ማጥቃት ያለው ቡድን ሊሰሩ ይችላሉ። አርሰናልም ጥሩ ማጥቃት ያለው ቡድን ሊሰራ ይችላል። ሌሎቹ ቡድኖች ጥሩ መከላከል ያለው ቡድን ሰርተው ሊያሳዩ ይችላሉ። አርቴታም ያን ነገር አድርጎ ሊያሳይ ይችላል። ሲያደርገውም ተመልክተናል። ነገር ግን ስሞል ማርጂኖች ወይም ደግሞ ትናንሽ የሆኑ ክፍተቶችና ልዩነቶች ቡድኖች በውድድር ዓመቱ መጨረሻ ላይ ዋንጫ እንዲያሸንፉም ዋንጫ እንዳያሸንፉም የሚያደርጉ የመጨረሻ አውትካሞች እንደሆኑ አርቴታ ይህንን ጉዳይ በደንብ ያምንበታል ማለት ነው። ለዛ ነው ሴት ፒስ ላይም ከፍተኛ ትኩረት ሰጥቶ ሲሰራ የምንመለከተው አንዱ በዚህ ጉዳይ ነው። እንግዲህ እንደምታስታውሱት አርሰናል በ2022-23 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫን የተነጠቀበትን ሲዝን ብታስታውሱ ከ200 በላይ ለሚሆኑ ቀናት አርሰናል በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጦ ሊጉን የሚመራ ክለብ እና ደግሞ ካሁን የእንግሊዝ ፕሪሚየር ሊግ ዋንጫን አሸነፈ እየተባለ ብዙ ኤክስፔክቴሽን ይጠበቅበት የነበረ ቡድን ነበረ። ነገር ግን መጨረሻ ላይ ቡድኑ ኮላፕስ አድርጎ ባልታሰበ ሁኔታና ባልተጠበቀ መንገድ ነው ከእንግሊዝ ፕሪሚየር ሊግ ዋንጫ የቀረውና ለማንቸስተር ሲቲ ደግሞ ዋንጫውን ሲያስረክብ እየተመለከተ ነው ማለት ነው። ታዲያ በዚያ ውድድር ዓመት እንደምታስታውሱት በማንቸስተር ሲቲ በ5 ነጥብ ብቻ ተበልጦ ነው ዋንጫውን ያጣው። ምናልባት እነዛ 5 ነጥቦች እንዴት ሊያገኛቸው ይችል ነበር? እንደገና ደግሞ በ2023-24ም በማንቸስተር ሲቲ በ2 ነጥቦች ብቻ ተበልጦ ነው የእንግሊዝ ፕሪሚየር ሊግ ዋንጫ ነው ያጣው። ስለዚህ አርቴታ ያለው ነገር የሚያስኬድ መሆኑን እንመለከታለን። ይሄ ማርጂኑ በጣም ትንሽ ነው፣ ማርጂኑ በጣም ጠባብ ነው ሲል አርቴታ የተናገረው ነገር በትክክል የሚያሳምን ሆኖ እናገኘዋለን። ብዙ ጊዜ አርሰናል የቆመ ኳስ በሚያገኝበት ጊዜ ወይ ደግሞ የቅጣት ምቶች በሚሰጡበት ጊዜ አንድ ሰው ከአርቴታ ፊት ቀድሞ ያንን ኃላፊነት ሲወጣ ተጫዋቾቹን ምክር ሲሰጥ ትመለከታላችሁ። ኒኮላስ ዮቨር ነው ይህንን ኃላፊነት የሚወጣ የቆሙ ኳሶች እንዴት መመታት እንዳለባቸው። አሁን እግር ኳስ በጣም አንዱ የሚያስደንቃችሁ እያንዳንዱ ዲፓርትመንት ላይ የራሱ የሆኑ ኃላፊ ሰዎች አሉት። ለምሳሌ ግብ ጠባቂዎችን አርቴታ እንዲህ አድርጉ፣ የምትወርቁት እንደዚህ ነው፣ ኳስ ለመቅለብ የምትዘሉት እንደዚህ ነው ምናምን እያለ ልምምድ ሜዳ ላይ በፍጹም ሊያሰራቸው አይችልም። የተከላካይ መስመር ተጫዋቾችን እንዴት ሸርተቴ መውረድ እንዳለባቸው፣ እንዴት ተጫዋቾችን ማርክ አድርገው ታክል እያገቡ ኳስ ማስጣል እንዳለባቸው በፍጹም አርቴታ ሊነግራቸው አይችልም። የቆመ ኳስን እንዴት በግንባር እንደሚገጩ፣ እንዴት ተንደርድረው እንደሚሄዱ፣ ማን የማዕዘን ምቱን እንደሚያሻማ፣ የቱ ጋር ኳሱን እንደሚጥለው አርቴታ በፍጹም ይህንን መመሪያ ሊሰጥ አይችልም። ለእያንዳንዱ ዲፓርትመንት አሰልጣኞች አሉ። ለምሳሌ ጋብሪኤል ሄንዚ የተከላካይ መስመር ተጫዋቾችን ያሰለጥናል። ኢናኪ ግብ ጠባቂዎቹን እነ ኬፓን፣ እነ ዳቪድ ራያን፣ እነ ቶም ሴትፎርድን ያሰለጥናል። የቆሙ ኳሶችን በተመለከተ ደግሞ ስፔሻላይዝድ ያደረገው ኒኮላስ ዮቨር ነው። አሁን የቆመ ኳስ አርሰናል ባስቆጠረ ቁጥር፣ የቆመ ኳስን ተጠቅሞ ጎል ባስቆጠረ ቁጥር የቦነስ ወይም ደግሞ የጉርሻ ክፍያ እየተሰጠው እንዳለ ነው እነዚህ መረጃዎች የሚያሳዩት። አሁን ይሄ ሁለት ነገሮችን በግልጽ ይነግረናል። አንደኛው ነገሩ ምን ያክል ሲሪየስ እንደሆነ እንመለከትበታለን፣ እንረዳበታለን። ምክንያቱም አርሰናል የቆመ ኳስ ወይም የማዕዘን ምት ኳሶችን ባስቆጠረ ቁጥር ለዚህ ሰው ቦነስ የጉርሻ ክፍያ የሚሰጥ ከሆነ አርሰናል በነገሩ ምን ያክል እየተጠቀመበት እንዳለ እንገነዘባለን። ሁለተኛ ደግሞ ይህ ሰው ሲቪውን በጣም ከፍ እያደረገ ነው። አሁን ነገ ከአርሰናል ጋር ተመሳሳይ አይነት ሌቭል ያለው ትልቅ ክለብ መጥቶ ይህንን አሰልጣኝ ልውሰድ ቢል ዝም ብሎ በማንኛውም ደሞዝ ሊቀጥረው አይችልም። የጉርሻ ክፍያው፣ ቦነሱ፣ ጥቅማ ጥቅሙ፣ የደሞዙ ክፍያ ራሱ እጅግ በጣም ከፍተኛ ነው። ለዚህ የራሱን ሲቪ በደንብ አድርጎ እየገነባ ነው ማለት ነው። ይህን ነገር በደንብ እንመለከታለን እና
አርሰናል በዘንድሮ የውድድር ዓመት 9 የመክፈቻ ጎሎችን ከማዕዘን ምት አስቆጥሯል። ተመልከቱ፣ 9 የመክፈቻ ጎሎችን ከማዕዘን ምት አስቆጥሯል። ከመጀመሪያው ሳምንት ጀምሮ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ ሄደው ካሸነፉበት ጨዋታ ጀምሮ የቆሙ ኳሶችን እያስቆጠሩ የከፈቷቸው ጨዋታዎች ብዙ ናቸው። ደግሞ አብዛኞቹ ጨዋታዎች ላይ አርሰናል አሸንፎ ይወጣል። ለምሳሌ ወልቭስን ሲያሸንፍ የመጀመሪያው ጎል የተቆጠረው ከቆመ ኳስ ነው። ሊድስ ዩናይትድን 5 ጎል አስቆጥሮ ሲያሸንፍ የመጀመሪያው ጎል የተቆጠረው ከቆመ ኳስ ነው። አስቶን ቪላን 4-1 ሲያሸንፍ የመጀመሪያው ጎል የተቆጠረው ከቆመ ኳስ ነው። ማንቸስተር ዩናይትድን ሲያሸንፍ፣ ባለፈው ቼልሲን ሲያሸንፍ የቆሙ ኳሶችን እያስቆጠረ ነው ጨዋታዎቹን የሚጀምረው፣ ከዛ በኋላም ጨዋታዎቹን የሚያሸንፈው እና ልዩነት ፈጣሪ በሆነ ሁኔታ የማዕዘን ምቶችን ተጠቅሞ አርሰናል እንዲህ ያሉ ጎሎችን ሲያስቆጥር በዘንድሮ ውድድር ዓመት መመልከት አዲስ ነገር አይደለም። አምናም ካቻምናም አርሰናል በዚህ ነገር በተለይ ደግሞ ዘንድሮ በጣም ጠንከር ብሎ መጥቷል እና የሆኑ ጨዋታዎች ላይ ለምሳሌ ኢቭን በሁሉም ውድድሮች ላይ አሁን አርሰናል ወደ 21 የሚጠጉ የቆሙ ኳሶችን በማስቆጠር አንደኛ ደረጃ ላይ የተቀመጠ ቡድን ሆኗል። የቆሙ ኳሶችን በማስቆጠር ረገድ ምን ያክል የተዋጣለት ቡድን መሆኑን እየተመለከትን እንገኛለን። ኒኮላይ ዮቨር ከሌሎቹም ቡድኖች በላቀ ሁኔታ አርሰናል የተሻለ ሲዝንን እንዲያሳልፍ አንዱ የቆመ ኳስን እንደ ስትራቴጂ አድርጎ እየተጠቀመበት ይገኛል። እኔ ምናልባት አንድ ጥያቄ ላነሳ የምችለው የቆመ ኳስን እንደ ብቸኛ የጎል ማስቆጠሪያ መንገድ አድርገው ሲጠቀሙበት ነው እንጂ እንደ ሌላ የጎል አማራጭ ለምሳሌ አርሰናል ጎል በሚያስፈልገው ሰዓት ላይ ጎል እምቢ ካለው ልክ እንደባለፈው እንደ ቼልሲው ጨዋታ አርሰናል ጎል ማስቆጠር ሲፈልግ የቆመ ኳስን ተጠቅሞ ጎል ካስቆጠረ ያ ከዚህ በላይ ምንም ስለ ጠቀሜታው ልናነሳ ወይም ልንወያይበት አንችልም። ያንን ነው በደንብ የምንመለከተው እንጂ ቀደም ሲል እንዳነሳሁት ከማንቸስተር ዩናይትድ ጋር ኦልትራፎርድ ላይም ኤምሬትስ ላይም ኢቭን ከኢንተር ሚላን ጋር ከዚህ በተጨማሪ ከአትሌቲኮ ማድሪድ ጋር ከሌሎች ቡድኖች ጋርም አርሰናል በተጫወተበት ጊዜ እንዲህ ያሉ የቆሙ ኳሶችን እያስቆጠረ ጨዋታዎቹን ሲያሸንፍ እንመለከታለን። ብዙ ሰዎች ይህንን ጉዳይ በተመለከተ ሀሳቦቻቸውን ይሰጣሉ። ባለፈው ሊቨርፑል በዌስትሃም በተሸነፈበት ጊዜ የሊቨርፑሉ አሰልጣኝ ሊቨርፑል ዌስትሃምን ባሸነፈበት ጊዜ 5-2 ሊቨርፑል ዌስትሃምን ባሸነፈበት ጊዜ የቆሙ ኳሶችን ሲያስቆጥር ነበረና አሰልጣኙ አንድ ሀሳባቸውን ሲሰጡ ነበረ አርነ ስሎት። አሁን ከዚህ በኋላ እግር ኳስ ብዙ አዝናኝ ይሆናል ብዬ አልጠብቅም። ይሄ አዲሱ ሪያሊቲ ነው፣ አዲሱ እውነታ ነው እና ያንን እውነታ አምነን መቀበል አለብን የሚል ሀሳባቸውን ነበር አሰልጣኙ አርነ ስሎት የሰጡት። ምክንያቱም ከቆመ ኳስ ጋር አሁን ሁሉም ክለብ ትኩረት እያደረገ ነው። ደግሞ የቆመ ኳስ ላይ ትኩረት አላደርግም፣ የቆመ ኳስ ላይ አልሰራም ብለህ ነገሮችን ወደኋላ መተው ማፈግፈግም አትችልም። በቃ ነገሩ ያስገድዳል። የቆመ ኳስ ላይ ከሰራ አንድም የቆመ ኳስን ተጠቅመህ ጎል ታስቆጥራለህ፣ ሁለትም ደግሞ የቆመ ኳስን ተከላክለህ ጨዋታዎችን አሸንፈህ ትወጣለህ። አለበለዚያ ግን የቆመ ኳስ አለማስቆጠር ብቻ ሳይሆን የቆሙ ኳሶችን ደግሞ የቆሙ ኳሶችን ተቆጥሮብህ ልክ እንደባለፈው እንደ ቼልሲ ተሸንፈህ ትወጣለህ ማለት ነው። ቼልሲ አሁን በተከታታይ ጨዋታዎች ላይ አይተናል። በርንሌ ላይ የቆመ ኳስ ሲቆጠርበት፣ አርሰናል ላይ የቆመ ኳስ ሲቆጠርበት ተመሳሳይ ፓተርኖችን ሜዳ ላይ ስንመለከት ነበር። ለዛ ነው አሁን ነገሩ በጣም ትልቅ ትኩረት በክለቦች በኩል እየተሰጠው የሚገኘው። ኢቭን እነ ማንቸስተር ዩናይትድ ሌሎቹን ቡድኖች ብትመለከቱ አሁን የቆመ ኳስ ላይ ያለ ሌላ አቅማቸውን ተጠቅመው ብዙ ስራዎችን እየሰሩ ይገኛሉ። ለምን? በዚህ ልክ አርሰናል እየተጠቀመበት ነው፣ ውጤት እያመጣበት ነው። ለምሳሌ አርሰናል በቆሙ ኳሶች እነዚህን ጎሎች ባያስቆጠር እንግዲህ ዘንድሮ 21 ጎሎችን ነው በቆሙ ኳሶች ማስቆጠር የቻለው በእንግሊዝ ፕሪሚየር ሊግ ብቻ። ይሄ ቻምፒየንስ ሊጉን ሌሎቹን ደግሞ ብንጨማምረው ከዛም በላይ ከፍ ሊል ይችላል እና አርሰናል አሁን ከነዚህ የቆሙ ኳሶችን አስቆጥሮ ካሸነፈባቸው ጨዋታዎች የሆኑ ጨዋታዎች ላይ እነዛን የማዕዘን ምቶች ባያስቆጥር ጨዋታዎቹን አሸንፎም ላይወጣ ይችላል። 21 ጎሎች አሉት እያልን ነው። ከአርሰናል ቀጥሎ የምናገኘው ማንቸስተር ዩናይትድን ነው። 15 ጎሎችን ከሴት ፒስ ያስቆጠረ ቡድን ነው ከቆሙ ኳሶች። ኒውካስል 14፣ ቶተንሃም 13፣ ቼልሲ 13፣ ክሪስታል ፓላስ 11፣ አስቶን ቪላ 12። በጣም አሁን ዝቅተኛ ቁጥር ያለው ለምሳሌ ማንቸስተር ሲቲ 6፣ ኖቲንግሃም ፎረስት 6፣ ወልቭስ 6 የቆሙ ኳሶችን ማስቆጠር ችለዋል እና አሁን
የቆመ ኳስ በጣም ትልቅ ቫልዩ እንዳለው በእነዚህ ቡድኖችና ውጤት እያመጡ ካሉ ቡድኖች አኳያ በደንብ ተመልክተን ኢቫሉዌት ማድረግ የምንችለው ጉዳይ መሆኑን እንገነዘባለን ማለት ነው። አንዳንድ የአርሰናል ደጋፊዎች እንኳን ብዙ እንደዚህ አይሉም፣ ግን የእግር ኳስ ተንታኞች፣ እግር ኳስ ላይ ኤክስፐርት የሆኑ ሰዎች አርሰናል ሃራም ፉትቦል እየተጫወተ ነው፣ የሚያስጠላ እግር ኳስ እየተጫወተ ነው፣ በቃ ሴት ፒስ ኤፍሲ እየሆነ ነው፣ ከእግር ኳስ ይሄ ከቆሙ ኳሶች ውጪ ሌሎች ነገሮች ላይ ፎከስ አያደርግም የሚሉ ትችቶች ሲሰነዘሩበት እመለከታለሁ። ግን ይሄ ቅድም እንዳልኩት አርሰናል የቆሙ ኳሶችን ብቻ ቼዝ የሚያረግ ከሆነ ነው ችግሩ እንጂ ይሄኛው ትችት አሁን እኔ ብዙም የማልቀበለው ነው ከቆመ ኳስ ወይም ደግሞ ከሴት ፒስ አፕሮች ጋር ተያይዞ። ምክንያቱም አሁን የአርሰናል ደጋፊ ስለ ውብ እግር ኳስ ወይ ደግሞ ስለሚያምር ፉትቦል የሚጨነቅበት ጊዜ አይደለም። አርሰናል ሲፈልግ ከቆመ ኳስ፣ ሲፈልግ ከቅጣት ምት፣ ሲፈልግ ከማዕዘን ምት፣ ሲፈልግ ደግሞ በኦፕን ፕሌይ፣ ሲፈልግ በእጃቸውም አግብተውም ሊያሸንፉት ይችላሉ ያንን ጨዋታ። ብቻ እነሱ ይሆናል ብለው አምነው ያን ነገር አድርገውት ውጤት እስካመጣላቸው ድረስ በየትኛውም መንገድ ጎል አስቆጥረው ያንን ጨዋታ ካሸነፉ ከዛ በኋላ ብዙ ግድ የሚሰጣቸው ነገር አይደለም። እንደውም እኮ አርቴታን ራሱ ብትጠይቁት የሚነግራችሁ ይህንን ነገር ነው። ለምሳሌ ስለ ጎል ማስቆጠር ወይ ደግሞ ጎሎችን ከማስቆጠር ሂደት አኳያ አርሰናል ምን አይነት ነገር መከተል አለበት? ለምሳሌ ለዓመታት አርሰናል ውብ እግር ኳስ ሲጫወት የነበረ ቡድን ነው። ግን ደግሞ ውብ እግር ኳስ ስለመጫወቱ ብዙዎቻችን ክሬዲት እንሰጠዋለን፣ ውብ እግር ኳስ ስለመጫወቱ ብዙዎቻችን እናስታውሰዋለን እንጂ ከነዛ አጫዋቶች ባለፈ ግን አርሰናልን ውጤት ይዞ ሲመጣለት አልነበረም። ውጤት ተኮር ስትሆን ደግሞ አንዳንድ ሉዝ የምታረጋቸው ነገሮች ሊሆኑ ይችላሉ። ውጤትንም ውብ እግር ኳስንም ቀላቅለህ ላታመጣ ትችላለህ። ትልቁ ጉዳይ የሚሆነው ይህን ነገር እንደሆነ በደንብ መመልከት አስፈላጊ ጉዳይ ይሆናል እና ደግሞ ልምድ ካለው ከማንቸስተር ሲቲ ጋር እንደመፎካከሩ መጠን አርሰናል በየትኛውም መንገድ ጨዋታውን አሸንፎ እስከወጣ ድረስ ከዚህ በኋላ ምንም አይነት ችግር አይኖረውም። በተለይ የአርሰናልን እያንዳንዱ ነገሮች በተመለከተም ይሄንን ነው አርቴታን በደንብ የሚያምነው። የቆሙ ኳሶች ላይ አርሰናል ትኩረት አድርጎ የሚሰራው በእነዚህ ነገሮች መሆኑን በደንብ እንመለከታለን እና ለምን አርሰናል የቆመ ኳስ ተጫወተ የሚል ትችት የሚያነሱ ሰዎች ምናልባት ምክንያታቸው ምን እንደሆነ ብዙም ላልረዳው እችላለሁ፣ ወይም ደግሞ ብዙም አይገባኝም ለምን እንደዚህ ሆነ ተብሎ ቢጠቀስ ማለት ነው። ያንን ግን አርቴታ ደግሞ በደንብ አይደንቲፋይ በማድረግ በደንብ ደግሞ ወደ ራሱ በሚፈልገው ውጤት ቅኝት ውስጥ እንዲመጣ እያደረገው አርሰናል ጎሎችን እያስቆጠረበት ነው። ስለዚህ ለአርቴታ ብዙም ግድ አይሰጠውም። አርሰናል ጥሩ እግር ኳስ ተጫወተ፣ ጥሩ እግር ኳስ አልተጫወተ፣ ወይ በሆነ መንገድ ጨዋታውን አደረገ፣ ይሄ ነገር ብዙም አርቴታን የሚያስጨንቀው ጉዳይ ነው ብዬ አላስብም። እና እንደውም እሱንም ሲጠይቁት ነበረ ስለ ምርጥ ጎሎች፣ ስለ ውብ ጎሎች ሲጠይቁት ያም ያስፈልገው ለዩቲዩበሮች ነው የሚል ሀሳብ ነበር የሰጠው። በቃ ይሄ ከምርጥ እግር ኳስ ጋር ከሆነ አያይዘን የምናነሳው አርሰናል ምርጥ እግር ኳስ የሚጫወትባቸው ጨዋታዎች አሉ። አንዳንዴ ደግሞ እንዲህ አይነት የሆኑ ፉትቦሎችን ተጫውቶ ጨዋታዎችን ይዞ ሊወጣ የሚችልባቸው እድሎች አሉና ባለፈው አሁን ሊያም ሮዚነር ከተመለከታችሁት ልክ ጎሉ ሲቆጠርበት የቼልሲ አሰልጣኝ ሁለተኛው ጎል ሲቆጠርበት ምን አይነት ብስጭት ውስጥ እንደነበር አይታችኋል። እና ያን የቆመ ኳስ ጎሉ መቆጠሩ አሰልጣኙን በደንብ ማርክ ማድረግ የሚችሉት ነገር በመሆኑ ነገር ግን ያ ካለመሆኑ ጋር ተያይዞ ነው አሰልጣኙም ያ ብስጭትና ንዴት ውስጥ ሲገባ እየተመለከት ነውና እነዛ ነገሮች በደንብ ማየትና መገንዘብ አስፈላጊ ጉዳይ እንደሆነ ሁላችንም እንረዳለን። እንግዲህ ከዚህ በኋላ አርሰናል በቀጣዮቹ ጨዋታዎች ላይ አንዱ የቆመ ኳስን ኢንቮልቭመንት በደንብ ይፈልጋል። አሁን እንደምታዩት ሁሉም ቡድን ወልቭስንም ብታዩ ሌላውንም ቡድን ብትመለከቱ በርንሌይንም ኖቲንጋምንም ብትመለከቱ በመጨረሻዎቹ ጊዜያት አፈር ለሰው የተነሱበት ጊዜ ነው። ስለዚህ ለአንተ እንድታሸንፍ እድል ፈንታ በፍጹም አይሰጡም። ስለዚህ በኦፕን ፕሌይ ተጫውቶ ጎል ለማስከፈት ጎል ለማስቆጠር ይሞክራል። ያንን ነገር ግን የማይሆን ከሆነ የቆሙ ኳሶችን ደግሞ ተጠቅሞ ጎሎችን አስቆጥሮ ሲወጣ ልንመለከተው እንችላለን እና ይሄ የቆመ ኳስ የማስቆጠሩ ነገር ከዚህም በኋላ በደንብ እየጨመረ ነው የሚሄደው። አርቴታ ብዙ ጊዜ ካያችሁ የቆመ ኳስ ጎሎች ሲቆጠር ዘሎ የሚያቅፈው ኒኮላስ ዮቨርን ነው። ለምን? ስለሚያውቀው ነው። ኒኮላስ ዮቨር ምን ያክል በጣም ትልቅ ስራን እየሰራ እንዳለ በአርሰናል በቃ በጣም በተጨነቀባቸው ጊዜያት አርሰናል
ውጤት አጣ በተባለባቸው ጨዋታዎች የቆሙ ኳሶችን እየተጠቀመ ጎሎችን እያስቆጠረ ሲወጣ እንመለከታለን። አንዳንዶቹ ቡድኖች ተዘጋጅተናል ይላሉ፣ ለአርሰናል የቆመ ኳስ ተዘጋጅተናል ምናምን ይላሉ፣ ግን ሜዳ ሲገቡ ያን ነገር ሲተገብሩ አናይም። በጣም ጥቂት ቡድኖች ናቸው የአርሰናልን የቆመ ኳስ ሲያከሽፉ የምናየው። ለምሳሌ በባለፈው አርሰናል ከብሬንትፎርድ ጋር አቻ ሲለያይ አርቴታ ራሱ በጣም ከመጨነቁ የተነሳ አንድ አነጋጋሪ አስተያየትን ሲሰጥ ነበር። በቃ በእንደዚህ አይነት ሁኔታ ብሬንትፎርድን መግጠም በጣም ከባድ ነው፣ እዚህ መጥተህ ብሬንትፎርድን ለማሸነፍ ጸሎት ያስፈልጋል ብሎ ነው ሲናገር የነበረው። ረጃጅም የመልስ ውርወራዎች፣ አደገኛ ቅጣት ምቶች፣ አደገኛ የማዕዘን ምቶች ሲሞከሩ ነበረና አርቴታ ራሱን አርሰናልን የገጠመ እስኪመስል ድረስ እንዲህ ነበር የሆነው። አስቡት እንግዲህ አርሰናል በብሬንትፎርድ እንደዚህ ከተጨነቀ ሌሎቹ ቡድኖች ደግሞ አርሰናልን ሲገጥሙ ምን አይነት ጭንቀት ውስጥ ሊገቡ እንደሚችሉ አስቡት። አርሰናል የማዕዘን ምት ሲያገኝ እዛ ከነ ማጋሌሽ ጋር ከነ ሳሊባ ጋር የሆኑ ተጫዋቾች ሲታገሉ ትመለከታላችሁ፣ ግን ጎሉ ደግሞ ይቆጠራል። ከዛ ስለ ዳኝነቱ ደግሞ የሆነ ጥያቄ ሊነሳ ይችላልና ያንን ነው የምንመለከተው። እስቲ እናንተስ እዚህ ጉዳይ ላይ ምን ሀሳብ አላችሁ? አርሰናል ውብ እግር ኳስ እንደ በፊቱ አርሰን ቬንገር ይጠቀሙበት እንደነበረው ወይ አርቴታ በመጀመሪያዎቹ ዓመታት ላይ እንዳሳየን ውብ እግር ኳስ የተጫወተ ስትራግል ቢያደርግ ለውጤት ይሻላቸዋል ወይስ እንደዚህ አይነት የቆሙ ኳሶችን ተጠቅሞ ጎሎችን እያስቆጠረ 3 ነጥብ ይዞ እየወጣ ጨዋታዎችን ቢያሸንፍ ትመርጣላችሁ? ይህን ነገር ኮሜንት ላይ እየገባችሁ ሀሳቦቻችሁን ልታስቀምጡልኝ ትችላላችሁ። ያው የቀድሞ ተንታኞች ብዙ ላይ ደሰቱበት ይችላሉ። በቃ አርሰናል የሴት ፒስ ቡድን ነው፣ የሴት ፒስ ኤፍሲ ነው ምናምን ይሉታል። እንደውም ሊያም ሮዚነር ወደ ቼልሲ እንደመጣ የመጀመሪያውን የካራቦ ካፕ ጨዋታ ከአርሰናል ጋር ሲያደርግ ማን ነው አርሰናልን የሴት ፒስ ቡድን ነው ያለው? የሴት ፒስ ኤፍሲ ያለው? አርሰናል በክፍት ጨዋታም እኮ ያጠቃል እያለ ሲናገር ነበረ። ቁጥሩን እኮ ስታዩት ከማንቸስተር ሲቲም በላይ አርሰናል በክፍት ጨዋታዎች ጎሎችን ያስቆጠረ ቡድን ነው እና እንዲህ አይነት ሀሳቦች ይነሳሉ። ለማንኛውም ዛሬ ምሽት አርሰናል ብራይተንን ከሜዳው ውጪ በአሜክስ ስታዲየም ይገጥማል። ዛሬም ከሚጠበቁ ነገሮች መካከል አንዱ የአርሰናል የቆመ ኳስ መሆኑን እንገነዘባለን። ለማንኛውም በዚህ ጨዋታ ላይ አርሰናል የቆሙ ኳስ ጎሎችን አስቆጥሮ ይወጣሉ አብረን የምንመለከተው ጉዳይ ይሆናል። ነገር ግን ኒኮላስ ዮቨር በተለይ አርሰናል ኮንትራቱን ሊያራዝምለት የሚገባ ሰው ነው። አሁን ዓለም ላይ በባትሪ እየተፈለገ የሚገኝ የቆሙ ኳስ ባለሙያ ነው። በቃ ዓለም ላይ በባትሪ እየተፈለገ የትኛውም ክለብ ቢያገኘው በፍጹም ይህንን አሰልጣኝ ከማስፈረም ወደ ኋላ የማይልበት ደሞዙን ጨምሮ ሊያመጣው የሚፈልገው አሰልጣኝ መሆኑን በደንብ እንገነዘባለን እና ኒኮላስ ዮቨር እንግዲህ በአርሰናል እንዲህ አይነት አስገራሚ ስራዎችን እየሰራ ነው የሚገኘው። እንግዲህ አርሰናል ደግሞ ኮንትራቱን ካራዘመለት እሱ በጣም ጥሩ ዜና ይመስላል አርሰናል። ከዚህ በተጨማሪ ግን ዛሬ ምሽት አርሰናል በቆሙ ኳሶች በኩል ምን አይነት ደግሞ ውጤቶችን ያስመዘግባል የሚለውን ምሽት 4:30 ላይ አብረን የምንመለከተው ጉዳይ ይሆናል።